በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን ክህደት ከሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ለዓለም ዓለም ለአባ ሕርያቆስ ለቅዱስ ኤፍሬም አእምሮውን ጥበቡን ምስጢሩን የገለጸች እመቤታችን ለመምህራችን ለሊቀ ጉባኤ ጌታሁን ደምፀ አእምሮውን ጥበቡን ምስጢሩን እንድትገልጽላቸው ለእኛም አስተዋይ ልቡናንና ሰሚ ጆሮን እንድትሰጠን አቡነ ዘበሰማያት አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘአገረ ብህንሳ ጸሎታ ወበረከታ ያሉ ምስሌነ ለዓለመ ዓለም አሜን። ሕርያቆስ ማለት እግዚእ ዘሐረዮ ማለት ነው፣ ለሹመት ተመርጧልና። አንድም ፀሐይ ማለት ነው፣ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና። አንድም ብርሃን ማለት ነው፣ በትምህርቱ የምእመናንን ልቡና ብሩህ ያደርጋልና። ወአሰርገዋ በብርሃን ለመንበረ ማርቆስ ወንጌላዊ እንዲል። አንድም ልዑክ ማለት ነው፣ አንድም ንብ ማለት ነው። ንብ የማይቀስመው አበባ የለም፣ እሱም የማይጠቅሰው የለምና ሊኮነስ የማይጠቅስ የለም ብሎ ማን እንደሱ ሲል ነው። የሚስጥረ ሥላሴን ነገር አምልቶ አጉልቶ አስፍቶ ይጽፋልና። ጥንተ ነገሩ እንደምንድነው ቢሉ ሐዋርያት በሲኖዶሳቸው የተማረ ግብረ ገብ የሆነ ይሾም ብለዋል። ሁለቱንም አስተባብሮ እንደምን ይገኛ ብለው የተማረ ከሆነ ግብረ ገብ ባይሆንም ይሾም ብለዋል። በትምህርቱ ተከራክሮ መናፍቃንን ይረታል፣ ሃይማኖትን ያጸናልና ስራውን ውሎ አድሮ ይሰራዋል ሲሉ፣ የተማረም ባይሆን ግብረ ገብ ከሆነ ይሾም ብለዋል። በትሩፋቱ ያጸድቃል፣ በጸሎቱ ይጠብቃልና። እስመ ጸሎተ ጻድቅ ትድህን ወኢትማስን ሀገር እንዲሉ፣ ትምህርቱን ግን ውሎ አድሮ ይማረዋል ሲሉ ነው። ይህም ሕርያቆስ ያልተማረ ግብረ ገብ ነበርና በብህንሳ በእልፍ መነኮሳት በሁለት እልፍ መነኮሳያት ተሾሟል። ይህም ሕርያቆስ ጿሚ ተሐራሚ ግብረ ገብ መንፈሳዊ ነበርና ሥርዓት ያጸናባቸዋል። በዚህም ካህናቱ ይጠሉታል። ከመጠምጠም ትምህርት ይቅደም እንዲሉ ያልተማረ ነውና ይንቁታል። በምን ምክንያት እንሻረው ሲሉ ይኖሩ ነበር። ከዕለታት አንድ ቀን ቀድሳ ቁርበን እንበለው ብለው አሰቡ። አስበውም አልቀሩም። አባታችን ቀድሳ ቁርበን አሉት። ልጆቼ እረ አይቻለኝም አላቸው። የሰው ሹመት ይዞ አይቻለኝም ይባላል? እንግዲያውስ ሹመቱን መልቀቅ ነዋ አሉት። እሱም መንፈስ ቅዱስ አነሳስቶት ከዕለታት በአንድ ቀን ገብቶ ጓዙን አድርሶ ከፍሬ ቅዳሴ ሲደርስ ከሊቃውንት ቅዳሴ ክፉን፣ ሻካራውን፣ ከባዱን የትኛውን ቅዳሴ አውጥተን እንስጠው እስኪ ዛሬ ጉዱን እናያለን ሲባባሉ ተምኔቱ እንደ ቅዱስ ኤፍሬም ነው። የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበር። መንፈስ ቅዱስም የተመኙትን መግለጽ ልማድ ነውና መንፈስ ቅዱስ ገልጾለት ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ብሎ ወይእዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ እስከሚለው ድረስ ሰተት አድርጎ አድርሶታል። በዚህም አርንቀውለታል፣ እኩሌቶቹ አርንቀውበታል። የሚወዱት የሚያከብሩት አያችሁ፣ በፍጡር አንደበት እንዲህ አይነት ምስጢር መነገር መንፈስ ቅዱስ ቢገልጥለት ነው እንጂ ብለው የሚንቁት የማይወዱት የማያከብሩት ደግሞ ይህ የነገሩትን ቀለም አከናውኖ የማይናገር ዛሬ ደግሞ ምን ይቀባጥራል ብለው የሚወዱት የሚያከብሩት እንግዲህ ወዲህ ተናግሮት ይቀራል፣ ጽፈን አፍፈን ደጉሰን ማይደር ሰፍተን እናኑር ብለዋል። የማይወዱ የማያከብሩት የሚመቀኙት ደግሞ ማንም ሩቅ ብእሲ የለፈለፈውን ጻፉ ይሉናል ብለዋል። ምን ነው በሀገራችን ሥርዓት ያለ አይደለም ይሏቸዋል። በሀገራቸው ምን ሥርዓት ነበረ ቢሉ አዲስ ድርሰት እንግዳ ድርሰት የተደረሰ እንደሆነ ጽፈው ከባህር ይጥሉታል። ከባህር በደህና የወጣ እንደሆነ ከእሳት ይጥሉታል። ከእሳት በደህና የወጣ እንደሆነ ከድው ላይ ያደርጉታል። ድውይ የፈወሰ እንደሆነ ጽፈው አፍፈው ማህደር ሰፍተው ያኖሩታል። ይህንንም ቅዳሴ ማርያም ጽፈው ከባህር ጣሉት። ብራናው ሳይርስ ቀለሙ ሳይደመሰስ ከባህር በደህና ወጣ። ከእሳት ላይ ጣሉት። ብራናው ሳያር ከጽዳዌው ሳይቀነብር ከእሳት በደህና ወጣ። ከድው ላይ ያደረጉት። ድዊ ፈወሰ። ይልቁንም ይህንን አልፎ ሙት አስነስቶላቸዋል። ከዚህም በኋላ ጽፈው አፍፈው
ቅዳሴ 13 ነበር። ቅዳሴ ማርያምን 14ኛ ቅዳሴ አድርገው ጠርዘውታል። አባ ሕርያቆስ ያንን ዕለት ማን ሊቀድስ ነበር ቢሉ ከቅዳሴ ሐዋርያት በቀር ሌላ አያውቅም ነበርና ቅዳሴ ሐዋርያትን ሊቀድስ ነበር። ይህስ ምንስ ቢቸግር ተበድሮ ተስካር እንዲሉ በእመቤታችን ዕለትስ ቅዳሴ ሐዋርያትን አይቀድስም ብሎ ምንም ባይፈጽመው እምድንግል ተወልዶ መጻ ከመፈቃደከ ይፈጽም የሚል ነውና ቅዳሴ እግዚእን ሊቀድስ ነበር። ያውስ ቢሆን የቀደሰበት ዕለት ምን ቀን ነበር ቢሉ ከእመቤታችን ከ33ቱ በዓላት በአንዱ በዓል ነው። አንድ ባህታዊ ጠይቋታል። እመቤቴ ከበዓላቶችሽ ማንን ትወጃለሽ አላት። መውደድስ ሁሉን እወዳለሁ፣ ከዚያውም ዘንድ ልደቴን፣ በዓቴን፣ አስተርእዮን፣ ኪዳነ ምሕረትን፣ ፍልሰታን እወዳለሁ። ይልቁንም ልደቴን በጣም እወዳለሁ፣ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ቀን ነውና። አንድም እናት አባቴ ልጅ አጥተው መባቸውን አንቀበልም ብለዋቸው ከህብረተሰባቸው አግለዋቸው አዝነው ተክዘው ሲኖሩ እኔ ተወልጄላቸው ደስ ብሏቸዋል። የእነሱ ተድላ ደስታ የእኔ ተድላ ደስታዬ ነውና ብለዋለች። ከባህር ወዲህ ማን አምጥቶልናል ቢሉ ቅዱስ ያሬድ ነው። ማይታምር ማይኪራም ከምትባል ስፍራ ሳለ እመቤታችን አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ አምጥታ በል አንተ ቅዳሴን አንተ ውዳሴን እየነገራችሁት እሱ በዜማ ያድርሰው ብላቸው እነሱ እየነገሩት ቅዱስ ያሬድ 14ቱንም ቅዳሴ በዜማ አድርሶታል። እሱስ በማን ጀምሯል ቢሉ ዜማ በቅዳሴ ማርያም ጀምሯል። ይኸውም ሊታወቅ ስራይ በቅዳሴ ማርያም ይበዛል። ከተከዚህ ወዲህ ማን አምጥቶልናል ቢሉ ሳሙኤል ዘዋልድባ ዘገበዘ አክሱም ዘምትውልደ ጌዴዎን ይለዋል። እሱ አምጥቶልናል። በዚህም ተጠቅሞበታል። ይህንን ሲደግም ከመሬት 3 ክንድ ከስንዝር ለቆ ረቦ ይታይ ነበር። ከዕለታት በአንድ ቀን ይህንን ደግሞ ውሃውን ቢባርከው ጸዓዳ ህብስት ሆኖ ቆርቦ ደቀ መዛሙርቱን አቁርቧቸዋል። ሶብአተቦ ለማይ በቅዳሴኪ እንዘ ይጼልይ ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለዋሊ ምህረተ ወፍታ ለተአምርኪ እህሊ ስረይ ኃጢአቴ ወጸብእ አቅልሊ እስመ ኩሎ ገቢረ ማርያም ትክሪ እንዳለ ደራሲ። በዚህም እመቤታችን ለሳሙኤል ቃል ኪዳን ሰጥተዋለች። ልጆችህ ቅዳሴን ከውዳሴ ውዳሴን ከቅዳሴ አይለዩብኝ፣ አንተ ከገባህበት ውሳጤ መንጦላይት አስገባቸዋለሁ ብላ ቃል ኪዳን ገብታለታለች። ይኸውም ሊታወቅ ዛሬ በዋልድባ የሳሙኤል ልጅ የሆነ ሁሉ ያጠና በቃሉ ያላጠና በመጽሐፍ ጽፎ ሳይደግም የሚውል የለም። ይህም ተስፋ ለእነሱ ብቻ አይደለም፣ ለእኛ ለምንደግመው ለምንጸልየው ምእመናን ሁሉ ነው እንጂ። አንድ ባህታዊ ጠይቋታል። እመቤቴ ከምስጋናዎችሽ ሁሉ ማንን ትወጃለሽ ብሎ ቢጠይቃት ልጄ ወዳጄ ዳዊትን አቡነ ዘበሰማያትን ቢደግሙለት እንደሚወድ ሁሉ እኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብለዋለች። አኮቴት ምስጋና ቁርባን ሥጋ ወደሙ ነው። ልመናዋ በረከቷ ይደርብንና ህብስቱን ሥጋ መለኮት ወይኑን ደመ መለኮት አድርጎ በመለወጥ ላይ እመቤታችን የምትመሰገንበት ምስጋና ይህ ነው። አንድም ቀረበ ያለውን ይዞ አቅረበም ይላል። ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ የሚያቀርብበት እመቤታችን የምትመሰገንበት ምስጋና ይህ ነው። አንድም ቀረበ ያለውን ይዘው ምእመናን ሥጋ ወደሙ ተቀብለው ከብረው ገነው ሕያዋን ሆነው ጸንተው የሚኖሩበት እመቤታችን የምትመሰገንበት ምስጋና ይህ ነው። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ጸሎታ ወበረከታ ይላል አጭር አብነት ተመስጋኟ እሷ ናትና። አንድም አኮቴተ ቁርባን ዘአባ ሕርያቆስ ጸሎቱ ወበረከቱ ይላል አጭር አብነት አመስጋኙ እሱ ነውና። አንድም ሁሉንም የሚያስተባብር አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ይላል ረጅም አብነት። ጸሎታ ልመናዋ ይደረግልን ወበረከታ ክብሯ ይደርብንና እመቤታችን የምትመሰገንበት ምስጋና ይህ ነው። ጸሎቱ ልመናው ይደረግልን ወበረከቱ ረድኤቱ ይደርብንና አባ ሕርያቆስ እመቤታችንን የሚያመሰግንበት ምስጋና ይህ ነው። ይካ ይበልካል ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ። መጽሐፍ ሚስጥርን ከሚስጥር አያይዞ መናገር ልማድ ነው። አባቷ ዳዊት ለንጉሠ ሰማይ ወምድር ለጌታ ምስጋና ላቅርብ ባለ ጊዜ
ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ብሎ እንደተናገረ አባ ሕርያቆስም ለንግሥተ ሰማይ ወምድር ለእመቤታችን ምስጋና ላቅርብ ባለ ጊዜ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ብሎ ተናገረ። አንድም በዳዊት አድሮ የተናገረ መንፈስ ቅዱስ በአባ ሕርያቆስም አድሮ ተናገረ። ዋና አየድ ማንሻ አንድም ልህቅቱ ልቡናዬ በመንፈስ ቅዱስ እሳትነት ፈላና በጎ ነገርን አውጥቶ ተናገረ። ወትጐስዖሙ ባህል ለነጋደያን እንዲል አንድም ልህቅቱ ልቡናዬ ስንቡል መንፈስ ቅዱስን ተቀብሎ በጎ ነገርን ገሳ። በሀገራቸው የበሉት የጠጡት ያልተስማማቸው እንደሆነ ኡድ ሰንድል የሚባል ሽቱ አለ። ያን ተመግበው በጎ ነገርን ያገሳሉ። በጎ ነገር ገሳሁ እንዲሉ ሶስት ጎሳ ተናገረ። ወአነ አየድ ቅዳሴሃ ለማርያም ወአነ አየድ ውዳሴሃ ለድንግል ወአነ አየድ እብያቲሃ ለድንግል ብሎ የሚያመጣው ነውና ለዚህ አርእስት ነው። አንድም ሶስት መሆኑ የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ ነው። አንድም እመቤታችን በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለችና አንድም በወጣኒ አንደበ በማዕከላዊ በፍጹማዊ ትመሰገናለችና አንድም በመላእክት በደቂቀ አዳም በካል ፍጥረት ትመሰገናለችና አንድም በነገደ ካም በነገደ ሴም በነገደ ያፌት ትመሰገናለችና አንድም የንጽሐ ነፍስ የንጽሐ ልቡና የንጽሐ ሥጋ ምሳሌ ነው። አባ ሕርያቆስ አንድ ጎሳ ነበር የተናገረው። ቅዱስ ያሬድ ለዜማ ማቅኛ ሶስት አድርጎ ተናግሮታል። ወአነ አየድ ቅዳሴሃ ለማርያም እኔስ የእመቤቴን ምስጋና እናገራለሁ። አኮ በአብዞ በማብዛት አይደለም፣ አላ ባውህዶ በማሳነስ ነው እንጂ። ምን ነው የእመቤታችን ምስጋና ይበዛል እንጂ ያንሳል ቢሉ ሰማይና ምድር እንደ ወረቀት ሰውና መላእክት እንደ ጸሐፍ ውቅያኖስና እጽዋት እንደ ቀለም ቢሆኑ የእመቤታችን ምስጋና ልዕልና ገናንነት ተነግሮ ተጽፎ ተዘርዝሮ አያልቅምና ማን እንደ ክብሯ ሲል ነው። አንድም መጽሐፍ የደረሰበትን ማጽናት ማጉላት ልማዱ ነው። ቅዱስ ቄርሎስ የመሪናንና የአርቃድያንን ነገር ሲናገር መጥቶ ወንህነ ዘተናገርነ ውዳሴክን ይውህድም ክብርክን እንዳለ አንድም ማርቆስ ዘዮናኒ ግብፃዊ በመቃሪዎስ እጅ ከአንድ ቀን በቀር ሥጋው ደሙን ተቀብዬ አላውቅም እንዳለ ወአነ አየድ ውዳሴሃ ለድንግል እኔስ የድንግልን ምስጋና እናገራለሁ። አኮ ባኖ በቃለ ዝንጋኤ በማብዛት ዝንጋኤ በማስከተል በማስረዘም አይደለም። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ አላ ባእጽሮ በማሳጠር በመጠቅለል ነው እንጂ። ክላህኬ ዘአልቦ ምጣኔ ገአር ውእቱ ወለገአርኒ ይተልዎ ዝንጋኤ መገስጽኒ ለማ አብዝሃ ነገረ ያንጌጊ ሰማይ ኢትክላ በሕቁ አላ ዘምር በመጠን ከመይዘንግው አሃው እንዲህ ዋነ አየድ በያቲሃ ለድንግል እኔስ የድንግልን ልዕልናዋን ገናንነቷን ክብሯን እናገራለሁ። ሶስት ጎሳ ተናግሮ ነበርና ለዚህ አርእስቲ ስለ ራሱ አርእስት ነው ብሎ ኦ ማርያም በእንተዝን አፈቀረኪ ወናቤኪ ብሎ የሚያመጣው ነውና ለዚህ አርእስት ይስ አይደለም። ለመጀመሪያው አርእስት አርቆ ሰጥቶ ለመጨረሻው አርእስት አቅርቦ አይሰጥም ብሎ መጽሐቤኪ ቃልን ዘይትፈለጥ ብሎ የሚያመጣው ነውና ለዚህ አርእስት ነው። ወቀውም ዮም በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም ወቅድመ ዝንቱ ማዕድ ወቁርባን ይህች ቀን ቅዱሱ ያቆረበባት ቀን ናት። በዚህች ዕለት እንደ ጠሉኝ ልጥላቸው እንደ ናቁኝ ልናቃቸው ሳልል በፍቅር ሆኜ በትሕትና ጸንቼ ግሩም ምስጢር ማዕድ በሆነ በዚህ በሥጋ ወደሙ ፊት እቆማለሁ። ምስጢር አለው ሥጋ ወደሙን ምስጢር የሚገልጥ ስለሆነ ወሶበ ይበው ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግሮ እንዲል አንድም ከአምስቱ አዕማደ ምስጢር አንዱ ይህ ምስጢረ ቁርባን ነውና አንድም የሚገልጸው ምስጢር ስላልታወቀ እመኒ ክዱን ትምህርትነ በዚህ ዓለም ክዱን ውእቱ ለህርቱማን ወለንፉቃን ወተነቢወሰ ለዘየአምን ወአኮ ለዘየአምን እንዲህ አንድም ሥጋ ወደሙ ሲለወጥ የሚያየው የለምና ቅዱሳን ቢያዩት ቅሉ ከተለወጠ በኋላ ነውና
ግሩም አለው። አንድነቱን ሦስትነቱን አውቀው ኃጢአታቸውን ተናዘው ንስሐ ገብተው በሚገባ ሆነው ቢቀበሉት ግሩም ክብር የሚሰጥ ስለሆነ ነው። ይህንን ሳያደርጉ ቢቀበሉት ግን ግሩም ፍዳ የሚያመጣ ስለሆነ አንድም ግሩማን መላእክት ከበውት ይቆማሉና፣ አንድም የአምላክ ሥጋና ደም ያልገረመ ማን ይግረም? እትራይ ግርማ ርኤቱ ለኤልያብ እንዲል ማዕድ አለው። ሥጋ ወደሙን ማዕድን ከበው እንደሚመገቡት ሥጋ ወደሙም ሕፃናት አይሩ ከበው ይመገቡታልና ማዕደ ነፍስ ስለሆነ አንድም ለማዕድ ሰው ይመረጥለታል፣ ለሥጋ ወደሙም የበቃ ያልበቃ ይመረጥለታል። በአማን ቁርባን ውእቱ ዘይክሉ ይጣሙ እምኔሁ ግሙናነ መንፈስ። ቁርባን እንዳለፈው ነው። በበደል ያደፉ በአእምሮ የሰነፉ በኀጢአት የተሰነካከሉ ሰዎች ሊቀበሉት የማይቻላቸው እውነተኛ ቁርባን ነው። መብቃታቸውን አለመብቃታቸውን በምን ያውቁታል ቢሉ መንፈስ ቅዱስ በእነሱ ላይ አድሮ አይገባንም የሚያሰኛቸው ስለሆነ አንድም መምህረ ንስሐቸው የሚከለክላቸው ስለሆነ ነው። አኮ ከመምእስ ዋይቶሙ ላበው ቀደምት ዘበደመ በግ አርጌ ወላ አባቶቻችን እንደሚሰውት እንደ መሥዋዕተ ኦሪት አይደለም። ያ ኃላፊ ነው፣ ይህ ኃላፊ ነው። ያ ምሳሌ ነው፣ ይህ አማናዊ ነው። ያ ሥጋዊ ነው፣ ይህ መንፈሳዊ ነው። ያም ጊዜያዊ ነው፣ ይህ ግን ዘላለማዊ ነውና አላ እሳት ውእቱ ይህ የአምላክ ቅዱስ ሥጋ ክቡር ደም ነው እንጂ እሳት ማየዊ ለርቷነ ልብ ለለ ይገብሩ ፈቃዶ ቅን ልቡና ትሑት ሰብእና ላላቸው አንድነቱን ሦስትነቱን አውቀው ኀጢአታቸውን ለመምህረ ንስሐቸው ተናዘው ቀኖናቸውን ፈጽመው በሚገባ ሆነው ለሚቀበሉት ማህየዊ የሚያድን የሚፈውስ እሳት ነው። እሳትን በመጠን የሞቁት እንደሆነ ሕይወት ይሆናል። የበሉትን የጠጡትን ከሰውነት ጋር ያስማማል። ደዌ ያርቃል፣ በሽታ ይከፍላል። ሥጋ ወደሙም በሚገባ ሆነው ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ይሆናል። ደዌ ሥጋ ደዌ ነፍስ ያርቃልና እሳት በላይ ለአማጽያን ለለ ይክዱ ስሞ አንድነቱን ሦስትነቱን ሳያውቁ ኀጢአታቸውን ሳይናዘዙ ቢቀበሉት ግን የሚያቃጥል እሳት ነው። ምነው አምልኮቱን ሳያውቁ ምን ብለው ይቀበሉታል ቢሉ እገሌ ቆራቢ ነው ይበሉ ብሎ ይቀበለዋል። አንድም ምግብነቱን ሽተው ይቀበሉታል። ምን ይህ አውራጣት የሚያህል ምን ይጠቅመን ብለው ይቀበሉታል ቢሉ በግብር መካድ ስለሆነ በኀጢአት ሳሉ ሥጋው ደሙን መቀበል የፍጡር ሥጋና ደም ነው፣ ፍዳ አያመጣም ማለት ነውና መንሱት ከነሲያ ሥጋው በድፍረት ወተመጥቶ ደሙ ዘእንበለ ኀፍረት እንዘቦ ላይሌሁ ነውረ ኀጢአት እንዲል ከዚህም ሥጋውን በእሳተ ባቢሎን ደሙን በማየ ግብፅ መስሎ ይናገራል። ማየ ግብፅ በግብፃውያን ሲለወጥባቸው ለእስራኤል አልተለወጠባቸውም። ሥጋው ደሙም በኀጣን ሲለወጥባቸው ለጻድቃን አይለወጥባቸውም። እሳተ ባቢሎን በባቢሎን ሲለወጥባቸው ለሰለስቱ ደቂቅ አልተለወጠባቸውም። ሥጋው ደሙም በኀጣን ሲለወጥባቸው ለጻድቃን አይለወጥባቸውምና ከመቅደስ ያሉ ያልበቁ እንደሆነ ከቅድስ ላሉ፣ በቅድስ ያሉት ያልበቁ እንደሆነ ከቅኔ ማህሌት ላሉ፣ በቅኔ ማህሌት ያሉ ያልበቁ እንደሆነ ከቅጽረ ቤተ ክርስቲያን ላሉ፣ ከቅጽረ ቤተ ክርስቲያን ያሉ ያልበቁ እንደሆነ በአፋ ላሉት፣ በአፋ ያሉት ያልበቁ እንደሆነ መልአኩ ወስዶ በበረሃ ላሉት ያቀብላቸዋል። እንዲህ ስለሆነ ግን መቀበሉም መነጠቁም አይታወቅም። ያም አያውቅም፣ ይህም አያውቅም። ያ እንዳይታበይ ይህም ተስፋ እንዳይቆርጥ ነው። ደፍረው ስለተቀበሉት ግን ፍዳ የሚያመጣ ስለሆነ እሳት በላይ ለአማጽያን አለ። በአማን እሳት ውእቱ ዘይክሉ ለኪፎቶ እሳታውያን ለነደ እሳት እሙንቱ ኪሩቤል ወሱራፌል ተፈጥሯቸው ከእሳት ከነፋስ የሚሆን መላእክት ኪሩቤል ሱራፌል ሊነኩት የማይቻላቸው እውነተኛ እሳት ነው። የመላእክት ተፈጥሮ ግብርም ግብር ነው ያሉ እንደሆነ የተመቸ እምኀበ አልቦ ነው ያሉ እንደሆነ እሳት ነፋስ ፈጻሚያነ ፈቃድ ናቸው። በእሳት ሰብአ ሰዶምን ሰብአ ገሞራን አጥፍቶበታል። ከእስራኤል አንዱን ኅብር አቃጥሎበታል። በነፋስም ብእሲት ዘማን ሰቅሎበታል። ጥቅመ ሰናዖርን አፍርሶበታል። መላእክትም ፈጻሚያነ ፈቃድ ናቸውና እሳት ነፋስ ፈጣንያን ናቸው፣ መላእክትም ፈጣንያን ናቸውና አንድም እሳት ነፋስ ረቂቃን ናቸው፣
መላእክትም ረቂቃን ናቸውና አንድም ባለሟሉ ሲል ነው። እገሌ ባለሟል ነው ነድ እሳት ሆነ እንዲሉ ሊነኩት ማይቻላቸው እሳት ነው አለ። ንጉሱ ኦዚያን ሊቀ ካህናቱ አዛሪያስ ይባላል። ሊቀ ካህናቱ ከንጉሱ የበለጠ ልብስ ይለብሳል። ከኔ የበለጠ ልብስ ለምን ትለብሳለህ ሲለው ካህናቲከ ይለብሱ ጽድቀ ይልብሃል ይለዋል። በአደባባይ በቀኙ ይቀመጣል። ለምንድነው በቀኝ የምትቀመጠው ሲለው ወካህን ይነብር በየማነ ንጉስ ይልብሃል ይለዋል። ፍርድ ሲሰጥ ፍርዱን ይገስበታል፣ ያስተሐቅርበታል። ለምንድነው ፍርዴን የምትገስብኝ የምታስተሐቅርብኝ ሲለው እምነ መንግስት የአቢ ክህነት ይልብሃል ይለዋል። በዚያም በዚህም ቢል ቤተ መንግስትን እያናናቀ ቤተ ክህነትን እያጸደቀ ቢረታው ቀናበት። አይ እንዲህ ከሆነማ እኔ በአባቴ ከቤተ መንግስት ብወለድ በእናቴ ከቤተ ሌዊ ወገን አይደለሁምን? ገብቼ እንዳላጥን መስዋዕት እንዳላቀርብ የሚከለክለኝ ማን ነው አለ። አዛርያስና ካህናቱ ተው አይሆንልህም፣ ይህ ለአንተ አልተሰጠህም። አንተ በሥጋ ሕዝቡን እንድታስተዳድር እንጂ መስዋዕት ማቅረብ ዕጣን ማጠን ለአንተ አልተፈቀደ ልህም ቢሉትም አሻፈረኝ ብሎ ስልጣኑን ተንተርሶ ልብሰ ተክህኖን ለብሶ በማን አለበኝነት በድፍረት ሊያጥን ወደ ቤተ መቅደስ ገባ። ማዕጠንተ ወርቁን ይዞ ሲያጥን የዕጣኑ ጢስ ፊቱን በለምጽ አነደደው። ቢያፍር በሻሽ ሸፈነው፣ ከሻሹ ላይ ወጣበት። እስራኤላውያን ለምጻም ሰው ስንኳን በቤተ መቅደስ ጠርቶ በከተማም አያኖሩትምና ሕጋችን ለምጽ ርኩስ እያለች ደግሞ ብላችሁ ለምጻሙን ከመቅደስ አስገባችሁት ብለው ጎትተው አወጡት፣ ቀሳ አስገቡት። በሱ ፋንታ ልጁን ኢዮአታምን አነገሱ። በዚያን ጊዜ የነበረው ነቢዩ ኢሳይያስ ነበርና ቤተ መቅደሱ ሲደፈር ሕገ ኦሪቱ ሲሻር መገሰጽ መምከር ሲኖርበት እሱ ግን ዝቅ ብሎ ባቴን ከፍ ብሎ አንገቴን ይቆርጠኛል ብሎ ንጉሱን አፍሮና ፈርቶ ሳይገስጸው ቀረ። በዚህ ምክንያት የእግዚአብሔርን ክብር ከመናገር የእግዚአብሔርን ቤተ መቅደስ ከማስከበር ዝም ያሉ የኢሳይያስ ከንፈሮች በለምጽ ተመቱ። ለምጻም ሆኖ በለምጾች መንደር ተቀምጦ ሳለ ኦዚያን ሞተ። ኦዚያን በሞተበት ዓመት እግዚአብሔር በመንበረ ጸባዖት በልዑል ዙፋኑ ተቀምጦ ለነቢዩ ለኢሳይያስ ሲመሰገን ታየው። ያ ያፈርከው የፈራሃው ንጉሥ ይኸው ሞተ፣ ፈረሰ፣ በሰበሰ። እኔ ግን በመንግስቴ ሽረት ለውጥ በባህሬ ሞትና ህልፈት የለብኝም ሲለው ነው። ይቅር ሊለውም ወዶ አሁን ወደ ሕዝቤ በመምህርነት ማንን ልላክ አለ። ኢሳይያስም እስራኤል ለምጻም ሰው ይጸየፋሉ እንጂ በዚያውም ላይ እኔም ሀብተ ትንቢት ተነስቶኛል እንጂ አሁን እኔ አልፈራም፣ እኔ ሄድ ነበር አለ። ወዲያው ከዓለመ መላእክት አንዱ መልአክ ከመሰዊያው ላይ ፍሙን በጉጠት ወስዶ ከንፈሩን ቢዳስሰው ኢሳይያስ ከለምጹ ተፈወሰ፣ ኃጢአቱም ተደመሰሰ፣ ሀብተ ትንቢቱም ተመለሰ። ይህ ምሳሌ ነው። መልአኩ የቀሳውስት ጉጠት የሥልጣነ እግዚአብሔር፣ ፍህሙ የሥጋው፣ ኢሳይያስ የምእመናን፣ ለምጽ የኃጢአት የፍዳ የመርገም ምሳሌ ነው። ኢሳይያስ በፍህሙ ምክንያት ከለምጹ እንደዳነ ሁሉ ምእመናንም በሥጋው ደሙ ምክንያት ከኃጢአታቸው ይነጻሉና። አንድም መልአኩ የዲያቆን ጉጠት የእርፈ መስቀል ፍህም የደሙ ምሳሌ። መላእክት ሥጋው ደሙን የሚይዙበት ሥልጣነ ክህነት የላቸውምና ዘይክሉ ለኪፎቱ አለ። ዘይተገብረ ለመላእክት ተገብረ ለካህናት የሚያሰኘው ቅሉ ይህ ነው። ኦ ማርያም በእንተዝን አፈቅረኪ ወናብየኪ። ይህ ጉባኤ ነው። ይቆየን።